ዓለማችን እጅግ ውስብስብ በሆነው ወታደራዊና ጂኦፖለቲካዊ ውጥረቶች ውስጥ በምትገኝበት በዚህ ወቅት ዓለም ላይ ወደር የለሽ ወታደራዊ የበላይነት እንዳለ የሚነገርላት አሜሪካ ከባድ የጦር መሳሪያዎች እጥረት እያጋጠመ መሆኑ እየተነገረ ነው። ይህ እጥረት አሜሪካ የራሷ ደህንነት በመጠበቅና ወዳጆቿን በመደገፍ መካከል እጅግ አስቸጋሪ ምርጫ ውስጥ እንድትገባ እያደረጋት መሆኑ እየተገለጸ ነው። በተለይም በዩክሬንና በታላቁ የመካከለኛው ምስራቅ ቀጠና ውስጥ የሚካሄዱ ተከታታይ ግጭት የአሜሪካን ምርጥ የጦር መሳሪያ ክምችት በከፍተኛ ሁኔታ ማመናመኑ ታውቋል። ይህ ዜና በዓለም አቀፍ ደረጃ ከፍተኛ ትኩረት የሳበ ሲሆን የዋሽንግተን ፖስት ጋዜጣ በቅርቡ ይፋ ያደረገው መረጃ ደግሞ አሜሪካ በአሁኑ ወቅት የገጠማት ወታደራዊ ፈተና በጥልቀት ፍንትው አድርጎ የሚያሳይ ሆኗል። ዛሬ በዚህ ልዩ ዘገባችን የጦር መሳሪያ እጥረቱ ያስከተለውን ስትራቴጂ ቀውስና ይህንን ለመቀልበስ አሜሪካ እየተገበረችው ያለው አዲሱ የኤሌክትሮኒክስ ጦርነት ቴክኖሎጂ በዝርዝር እንመለከታለን። የዋሽንግተን ፖስት ጋዜጣ እንደ አውሮፓውያን አቆጣጠር ነሐሴ 1 ቀን 2026 ይፋ ባደረገው ልዩ ዘገባ መሰረት የአሜሪካ የአውሮፓ እዝ ዋና አዛዥ ጀነራል አሌክሲስ ግሪንፊች ለፔንታጎን ከፍተኛ የጦር ባለስልጣናት በጻፉት ሚስጥራዊ ደብዳቤ አሜሪካ እስራኤልን ከባሊስቲክ ሚሳኤል ጥቃቶች ለመከላከል የሚያስችል በቂ የባህር ኃይል አውዳሚ መርከቦች ወይም ዴስትሮየሮች እጥረት እንደገጠማት አስታውቋል። በአሁኑ ወቅት በአይሁድነት ተከታይ ሀገሪቱና በኢራን እንዲሁም በየመን የሁቲ አማጺ መካከል እየተካሄደ ያለው የረጅም ርቀት ሚሳኤልና የድሮን ውጊያ የአሜሪካን የባህር ኃይል አቅም በከፍተኛ ሁኔታ ፈትኖታል። ጀነራሉ በደብዳቤያቸው እንዳመለከቱት ተጨማሪ የባህር ኃይል አውዳሚ መርከብ ወደ እርሳቸው እዝ ቀጠና ካልተላከ የአሜሪካ ሀገር ደህንነት በመጠበቅ ወይም እስራኤልን በመከላከል መካከል አንዱን ለመምረጥ ሊገደዱ ይችላሉ። የአሜሪካ የአውሮፓ እዝ በመካከለኛው ባህር ውስጥ የሚደረጉ ወታደራዊ እንቅስቃሴዎች የሚመራ ሲሆን እዚያ የሚገኙት የአሜሪካ መርከቦች ከኢራንና ከሁቲ አማጽያን ወደ እስራኤል የሚተከሱ ባሊስቲክ ሚሳኤሎችና ድሮኖች በመምታት ረገድ ቁልፍ ሚና ይጫወታሉ። በአሁኑ ጊዜ አሜሪካ በስፔሮታ ወደብ 5 አውዳሚ መርከቦች ያሰማራች ሲሆን ስድስተኛው ደግሞ በዘንድሮ ዓመት መጨረሻ ላይ ይደርሳል ተብሎ ይጠበቃል። ይሁን እንጂ ይህ ስምሪት ካለው ከፍተኛ ፍላጎት አንጻር እጅግ አነስተኛ እንደሆነ እየተነገረ ነው። በተለይም በዋሽንግተንና በቴህራን መካከል የተደረገው የሰላም ንግግር መቋረጡን ተከትሎ የኢራን ወደቦች ላይ የተጣለው ከባድና የሆርሙዝ ወሽመጥ መዘጋት የአሜሪካን የባህር ኃይል መርከቦችን የጥገናና የስምሪት ዑደት አዛብቶታል። ይህ ሁኔታ የአሜሪካን የጦር መሳሪያ ክምችት ላይ ተጨማሪ ጫና የፈጠረ ሲሆን ለምን ይህ ታሪክ በዓለም መድረክ ላይ እጅግ አስፈላጊ እንደሆነ ፍንጭ ይሰጣል። ይህ የአሜሪካ የጦር መሳሪያ ክምችት መመናመን በአንድ ጀንበር የተከሰተ ሳይሆን ከቀዝቃዛ ጦርነት ማክተም በኋላ የተከተሉ ስትራቴጂካዊ ውሳኔዎችና የኢንዱስትሪ ለውጦች ውጤት መሆኑን ወታደራዊ ባለሙያዎች ያስረዳሉ። እንደ አውሮፓውያን አቆጣጠር በ1991 የሶቪየት ህብረት ከፈረሰች በኋላ አሜሪካ የታላቅ ጦርነቶች ስጋት ዝቅተኛ አድርጋ በመገመቷ የጦር መሳሪያ ግዢዎቿንና አመራረቷን በእጅጉ ቀንሳ ነበር። ትኩረቷም ወደ ትናንሽና አካባቢ ግጭቶች ብቻ የተገደበ ሆነ። በሌላ በኩል የፔንታጎን የበጀት ቅድሚያ የሚሰጠው ጉዳይ እንደ ተዋጊ ጀቶችና ግዙፍ የጦር መርከቦች ያሉ ውድ መሰረተ ልማቶች በመገንባት ላይ ያተኮረ ነበር። በመጋዘን ውስጥ ተቀምጠው ጊዜያቸውን የሚጠብቁ የሚሳኤል ክምችቶች ግን አስፈላጊ የገንዘብ ድጋፍ አላገኙም። ከቅርብ ዓመታት ወዲህ የተከሰቱት የዩክሬን ጦርነትና በመካከለኛው ምስራቅ በተለይም ከሐማስ ጥቃት በኋላ የተነሳው ግጭት ግን አሜሪካን በ10 ዓመታት ውስጥ ያከማቻቻቸውን ውድና ዘመናዊ መሳሪያዎች በጥቂት ሳምንታት ውስጥ እንድታሟጥጥ አስገድዷታል። ይህ ሁኔታ በወታደራዊ ፍላጎትና በአገሪቱ የማምረት አቅም መካከል ያለውን ከፍተኛ ክፍተት በግልጽ አሳይቷል። በተለይም የተራቀቁ የጦር መሳሪያዎች አቅርቦት ሰንሰለት መቋረጥ እና የፋብሪካዎች የማምረት አቅም ውስንነት ለችግሩ መባባስ ዋነኛ ምክንያት ሆኖ ይጠቀሳል።
በተለያዩ ገለልተኛ ሪፖርቶች መሰረት የአሜሪካ ምርት የሚሳኤል አይነቶች ክምችት በከፍተኛ ሁኔታ ቀንሷል። እነዚህ መረጃዎች የሚከተሉትን አስደንጋጭ ቁጥር ያሳያሉ። በመጀመሪያ የፓትሪዮት አየር መከላከያ ሚሳኤሎች ክምችት እጅግ አሳሳቢ ደረጃ ላይ ደርሷል። ካለፈው አጠቃላይ 2330 ክምችት ውስጥ ወደ 1200 የሚጠጉ ጥቅም ላይ ውለዋል። ይህ ስርዓት እስከ 160 ኪሎ ሜትር ርቀትና እስከ 24 ኪሎ ሜትር ከፍታ ባለው ክልል ውስጥ የሚገኙ አውሮፕላኖችን፣ ባላስቲክና ክሩዝ ሚሳኤሎችን ለመምታት የሚያገለግል ሲሆን እያንዳንዱ ሚሳኤል ወደ $4 ሚሊዮን ገደማ ያወጣል። በሁለተኛ ደረጃ የቶማሃውክ ክሩዝ ሚሳኤል እጥረት ይታያል። ከሀገሪቱ 3000 ገደማ ክምችት ውስጥ ከ1000 በላይ የሚሆኑት ተተኩሷል። ከመርከቦችና ከባህር ሰርጓጅ መርከቦች የሚተኮሰው ይህ ሚሳኤል ከ1600 ኪሎ ሜትር በላይ መምታት የሚችል ሲሆን የቅርብ ጊዜ እትም በአማካይ $2.6 ሚሊዮን ያወጣል። በሶስተኛ ደረጃ JSSM ከነበሩት 4400 ሚሳኤል መካከል ከ1100 በላይ የሚሆኑት ጥቅም ላይ ውለዋል። እንዲሁም ትክክለኛ ኢላማ መቺ ሚሳኤሎች ከ90 ክምችት ውስጥ ከ40 እስከ 70 የሚሆኑት ጥቅም ላይ ውለዋል። በመጨረሻ የታድ አየር መከላከያ ሚሳኤሎች ከ360 አጠቃላይ ክምችት ውስጥ ከ190 እስከ 290 የሚሆኑት ተተኩሰዋል። እነዚህ መሳሪያዎች በአሜሪካ ጦር ውስጥ ፕሪሚየም ወይም ከፍተኛ ጥራት ያላቸው ተብለው የሚፈረጁ ሲሆን እያንዳንዱ ጥቃት በተሰነዘረ ቁጥር የሚተርፈው ተጠባባቂው ክምችት በእጅጉ እየቀነሰ ይሄዳል። እዚህ ላይ የሚነሳው ሌላው አስገራሚ ወታደራዊና ኢኮኖሚካዊ እውነታ አሜሪካ እያንዳንዱን $4 ሚሊዮን የሚያወጡ ውድ የፓትሪዮት ሚሳኤል ዋጋቸው ከ$30,000 የማይበልጡ አነስተኛ የኢራን ድሮኖች ለመምታት መጠቀማቸው ነው። ይህ አሰራር ከኢኮኖሚ አንጻር እጅግ ኪሳራ የበዛበትና የጦር መሳሪያ ተደራሽነትን በፍጥነት የሚያመናምን መሆኑ በብዙዎች ዘንድ ትችት አስከትሏል። በወታደራዊና በደህንነት ጉዳይ ላይ የሚያጠኑት ባለሙያዎች እንደሚናገሩት የፔንታጎን ትልቁ ፈተና መሳሪያዎች ለመግዛት የገንዘብ እጥረት መኖሩ ሳይሆን የአመራር ጊዜ መርዘም ነው። ዘመናዊ እና የተራቀቁ ሚሳኤሎች ሰርቶ ለማጠናቀቅ ከ3 እስከ 5 ዓመት የሚደርስ ሲሆን ይህም ማለት አሁን በሚካሄደው ላይ ላሉት ጦርነቶች ጥቅም ላይ እየዋሉ ያሉ መሳሪያዎች ከዓመታት በፊት በነበረው በጀት የተመረቱ ናቸው። ጦርነቶቹ መሳሪያዎቹን በጥቂት ሳምንታት ውስጥ ሲያሟጥጡ፣ ፋብሪካዎች ግን ምትክ መስራት ለዓመታት ይፈልጋሉ። ይህ የፍጆታ ፍጥነትና የማምረት ፍጥነት አለመመጣጠን የአሜሪካን ብሔራዊ ደህንነት ተረከዝ ወይም ተጋላጭ ነጥብ እየሆነ መጥቷል። ይህ የመሳሪያ ጥራት በአሜሪካ ሕዝብና በፖለቲካ መስክ ላይ ትልቅ ክርክር አስነስቷል። ብዙዎች አሜሪካ የራሷ ድንበርና ሉዓላዊነት ከመጠበቅ ይልቅ በቢሊዮን የሚጠሩ ዶላሮችን ለውጭ ሀገራት ድጋፍ ማውጣቷና ክምችቷን ማውደሟ አግባብ አይደለም ሲሉ፣ በሌላ በኩል ይህ እጥረት አሜሪካ ወደፊት ሊከሰቱ የሚችሉ ዓለም አቀፍ ግጭት ያላትን ዝግጁነት ጥያቄ ውስጥ ጥሎታል። በተለይም ከታይዋን ጋር በተያያዘው ከቻይና ሊነሳ የሚችለውን ወታደራዊ ግጭት ለመቋቋም አሜሪካ ያላትን አቅም በእጅጉ ይፈታተነዋል።